ምንድነው ወንድም ጥላዬ ወዝዴ ምን ሆነ ነው ማለት ለሱ ራሱ ምን ሆኖ ነው እንዴ ዝዴ ዛሬ መጥቶ እንዲህ አይነት ነገር ተገቢ አይደለም እንዴ ምን ረጋ አይሉም እንዴ እነሱ ራሱ እንዴ አንተ ራስ ምን ሆነ ነው ግን አንተ ራስ ልክ አይደለም ምን እንዲህ ፊት ሰተህ እኮ ነው እኮ በቃ ፊት የሚሉት እኮ እንዲህ ፊት አይሰጥም እኮ ምንጅላቱን ብለህ አገጩን ስትለው ራሱ ምን ወይ አይዞኝ እኔን ከባድ ነው ይሄ አቤት ቻምፒየንሺፕ የመጣው ማን ነው ዩናይትድ ነው ወይስ ሃል ሲቲ ነው እኛ ግራ ገባን እኮ ሪካሪ ካለ መቻል እንደዚህ አየር ላይ ይወጣል እንዴ አላል ታረጋዋለ እንዴ በቃ ሶስተኛ የጨረስከው ባሞሪም እኮ ባሞሪም ቲም እንደሆነ እኮ እናውቃለን አይደል እንዴ ምንድነው እንደዚህ የበሰበሰ ቲም የምታሳየን አረ በፈጠራችሁ እንዴ ምንድነው በቃ አንተ ያስፈረምካቸው ልጆች አብረው አይጣመሩም በቃ ደንቆሮ ነው እኮ ያ አሰልጣኝ አረ ማንቸስተር ደጋፊ ንቃ ኢግሌዘርና የኔውሶች አሻንጉሊት ነው ካሪክ ስንል ያለ ምክንያት አይደለም በቃ አለቀ ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው ማለት ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን ገብቷል አይደል በርግጥ ስናጠቃግም ነን ወይ ዛሬ ባመት ባልባል ተሸጠርኩ እኮ ነው በቃ ላጽናና ብዬ እኮ ነው ማርያም ሳቅ መርዝ ሳቅ ዝም ብል አንድ ነገር እንዳትወራ ዝም በል አንተ ከካም ፎቃቃ ወያላ እሺ ትርፊያንስ ሆል ሲቲ ወደ ጥልቁ ወሰረሻ ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማለት ነው አታካብዲ ወራጅ ቡድን እንዴት ነው ማላካብለው ላንቺ እኮ የሚከብድ ቡድን ነው ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል ትዝ ይላል 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ ስለማ ገና እሱን አላየኸው ሻል ሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ ተረዳኝ አይደል ይሄው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6 ለባዶ ነበር ማሸነፍሽ ገባሽ አይደል ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ ገባር ምን እሺ ነው አታፍሩም እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄቶች ናችሁ በእናትህ ገባር የጸባይ ዋንጫ አበላ የለህማ ጸባይ ገባር አንተ ፕሪሚየር ሊጉ ትላንት ማታ በጣም የናፈቀኝ መስሎ የነበረ ተሳስቻል ዛሬ ነው ምን ያህል እንደናፈቀኝ የታወቀኝ ማለት የኔ ቡድን ያሸንፋል ያንቺ ቡድን ይለጠፋል በቃ ሳምንቱ ውብ ሆነ ማለት ይሄን ነው የለመድነው ምናቃት ማንቼ ኢዝ ባክ ገባር አሁን ደግሞ ከነ ባሌ ባትን ለጠላልሽ ምርጥ የነበረው ተጫዋችሽ ማርከስ ራሽፎርድ የመለሽው ማን ነው ገባር 30 ሚሊዮን የሚገዛሽ ያጣሽው ተጫዋች is the best player እሰይ አሁን ጥልቁ ገብተሻል ተሰምጫለሽ ገና እንግዳ ቤት ሲመጣ አልጋ እንደመልቀቅ ነው ምቆጥሮኒ ሚስትን እንደማስደቀል ነው ምቆጥሮኒ ከቺ ዝናናብኝ መጤ ይደበርብኝ ነው እኮ ነው እናቴ መጤ ከትላንቱ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ ካሪክ የአምኖን ቲም አቁላልት አጣፍጣ ይዘና ስትባል ጭራሽ የጎረና ቲም ትመጣለ የሻገተ ቲም ምን አይነት ነው አማን የቀመለ ነገር ነው የተመለከትኩት እኔ እናቴ እኔን አልቀበሉ እናቴ በማንቼ ግን በመዳሃና ያለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን እኮ ኧረ መቀጠል ወይ በመጀመሪያ ጨዋታ በአዲስ አዳጊ ቡድን በመጀመሪያ እንዴት ትሸነፋለህ ሪብ ገብርኤል ይሄን ባክ ፎር ይዘን ነው የምንቀጥለው ፉል ባክ እንላለን በየትኛው ሴንተር ባክ ማጓየር ሲያጠቃ ማየት እንዴት ያማል ፉል ባኮቻችን እንዴት ነው ብርግድግድ ምንድነው ያሁላ ክሮስ የሚደረገው ምንድነው የሚሰሩት ሴንተር ባኮቻችን በቃ ካሪክ አሁንም ለሎ ብሎክ ቲሞች መልስ ሳያገኝ መጣ የሚከላከሉ ቲሞች እንዴት ነው የምሰብረው ጥግና ጥግ ላይ ትራያንግል ተሰራል የታለ ትራያንግሉ ወደ ቦክስ ውስጥ የሚጣል ኳስ ትጥላለ ቦክስ ተጫዋች አብዝተ ሄዲንግ ምናም ተገጫ የታለ ምንድነው መልስ ለሎ ብሎክ ቲሞች ምንድነው ባክ ፎሩ ሃይላይን ማጓየር ሲያጠቃ ያያየን በሄቨንና በማጓየር ልንቀጠል ነው ዴሊክትና ሊቻ ብርጭቆ ናቸው ገና ሌንዮሮ ልጅ ነው ሄቨን ልጅ ነው ፉልባ እንደዚህ ነው የምንቀጥለው ስንት ነገር ጠብቀን ስንት ነገር ተባብለን ወይኔ
አይ ካምባክ እኮ አለ ካምባክ ቱ ማንቸስተር ከተማው ማለት ነው ወደ ቤት ተመለሰና ቲ እኔ እኮ ፕሪሚየር ሊጉ ተጀመረ ምናምን ብለህ ሰፍ የምትለው ነገር እኮ ኡፍ ፕሪሚየር ሊጉ ተጀመረ ደሞ ምናምን እንደማለት ሰፍ ምናምን የሚሉት ነገር እኮ ነው። በዚህ አመት ብዙ ያጫውቷቸዋል። ችግሩ እሱ ነው የሚሆነው እንዴ። ግን ጥሩ ጎኑ ማየት ነው። አሁን ቢያንስ ኮንቨንተሪን ትበልጧለህ በአንድ ጎልዳ ማለት ነው እንዴ። ማን አየበሱ አሁን የዚህ ቡድን ችግሩ ምን እንደሆነ ታውቃለህ ማለት ደጋፊው ነው። የደጋፊው ኤክስፔክቴሽን ነው። ቡድኑ ቀለል ያለ ነው። በቃ ቀለል አድርጎ ኳስ የሚጫወት ነው። በቃ ከሆነ ይሆናል ካልሆነ አይሆንም። በቃ ፈታ ያለ ቡድን አለ። ደጋፊው ነው ችግር እየሆነ ያለው። ቡድኑን እስቲ አረጋጉት። እስቲ ሌቭሉን ዝቅ አድርጉለት። በቃ በደረጃ እንትን በል እንዴ። አሪፍ ውጤት ነው። 2 ጎል ሰከንድ ሃፍ ክሊን ሺት። ሌትስ ጎ ግሎሪ ማን ታቢ ፕሪሚየር ሊጉ ግን ባይጀምር ይሻል ነበረ መሰለኝ። በዛው አለቀ። ጭራሽ ነው ቅያሬ ያደርጉ። ሃል ሲቲ በጣም ከባድ ናቸው። እኔ ከዚህ በኋላ ለሚገጥሟቸው ለኛም ለሁሉም ቲም አስጊ ቲም ቢኖር ራሱ ሃል ሲቲ ነው። የምሬ ነው። አንተ ምን አይነት መከላከል ነው የምታሳዩት? ማንቼ ግን ምንም ማስከፈት አልቻለም። ጭራሽ ምንም ያልቻላችሁት አሁን እዚህ ጨዋታ ላይ እኮ ማለት እንደሆነ ታውቃላችሁ። ማንን ለመናገር የማትችሉበት ጉዳይ ነው። ገብታችኋል? ማጥቃቱ ላይ ምንም ቅያሬ እንዲያደርግ የፈለኩትን ያህል ቅያሬ አድርጎ ነበር ካሪክ፣ ግን ምንም አይነት ለውጥ ማድረግ አልቻለም። እነሱም የሚከላከሉበት መንገድ እግዚአብሔር በጣም ፐርፌክት የሆነ እንትን አጮታቸውና በቃ አይዟችሁ ገና 37 ሳምንት ይቀራል። ገና ፕሪሚየር ሊግ ሳይጀምር በሳቅ ልገሉኝ ነው። ትርፍዬ አይዞን ለጠፈሽ። እኔ እኮ አስቀድሜ ነግሬሻለሁ። የ8 ሰዓት ተኩል ጨዋታ ሸቃቢ ነው። በቃ ግልጹ ነው የምነግርሽ። ሸቀብ በሚያደርግ ጨዋታ ነው እና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ። ማንዬ አቤት እዳችሁ። እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ። እንደው ተቆረጠ ብዬ አስቤ ነበረ። ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱን። ወይኔ ጣጣችሁ። የድርቤ ደጋፊ ደግሞ እኛ ለዋንጫ ነው የምንጫወተው። ባሌዋ ፈረመ። አሁን እኮ የሚቀረን አንድ ተጫዋች ብቻ ነው። ሳክሳም በቃ ምላስ ብቻ። ቡድናችሁ አመት እስከ አመት እያሁኑ እኔ ምላችሁ ስሙኝ። የምሬን ነው ምላችሁ። በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለ እናንተ ቡድን ግንዛቤ አለኝ። የምሬን ነው ምላችሁ። ረክፍ ነው። አሁን ቢስሚላህ ነው የሚባለው። አውዝ ቢላህ በዛ አመት ያደገውን አዲሱን አዳጊ ሃል ሲቲን አግኝተን ለጠለጠን በሜዳው አስተናግዶ አሸነፈን። ምንም ማስተባበል ያስፈልግም። በአሳማኝ ሁኔታ የሚገባቸውን ነጥብ በሚገባቸው ጨዋታ ተጫውቶ እንደውም እኮ እኛን አዳጊው ምን መስለው እኮ እንዴ ገብቶብን እንኳን እንደዛ እየተመራን ምንም ለማጥቃት አሰልጣኝ ያለው ቡድን አይመስልም። የሰፈር ቡድን ነው የሚመስለው። በእርግጥ አድቫንቴጅም አለው ብዬ አስባለሁ። እንኳንም አሁን በመጀመሪያ ኢኖሶች ጫና ሊደርስባቸው ይችላል። ተጫዋቾች ምናምን ግዢ ሊፈጽሙ ይችላሉ። ገና ውድድሩ አሁን ነው የጀመረው። ግን ይህን አልጠበኩም ነበር። በእርግጥ ስለናፈቀኝ ሜዳ ላይ ስላየሁት ደስ ብሎኛል። ግን ሰበብ የለውም። በቃ ከበረከቱ ውጭ ሁሉም በቃ በተለይ ቆመው ኳስ ላይ ሙተናል። ደግሞ ሪአክት ያደረግንበት ሁኔታ ጎል ከገባ እኔ አሁን ዶክተር ተቀይሮ ገብቶ ራሱን ያሳያል ምናምን ብዬ ጠብቄ ነበር። አሁን ስህተት ሰርታችኋል፣ በቃ እኔን አሳልፋችሁ መስጠት ስህተት ነው ምናምን ብሎ ራሱን እንደዛ ሊያደርግ ይችላል ብዬ አስቤ ነበር። ግን ምንም እነ ኩኛና እነ ኡስታዝ ላይ እንደውም ወኔ ያለ ከሱ ይልቅ የካሪንግተን ልጅ ነው። ምንም ህመም እንኳን አይሰማውም። እንጃ ካሪክ በጣም ብዙ ስራ ይጠብቀዋል። ግን መሸነፍ ጥሩ ነው ብዬ አስባለሁ። ለዝውውር ያፋጥነዋል። ተቃጥያለሁ፣ አልደብቃቸውም። ለሃል ሲቲ ግን የሚገባው ነጥብ ነው ብዬ አስባለሁ። ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ